ሰላም የንቁ ቤተሰቦቻችን የለተሰኞ ዋና ዋና ያላቸውን ዜናዎች ወደ እናንተ ይዘን ቀርበናል። ከዜናዎቹ ጋር ኒያድናት ነኝ። አብራችሁን ቆዩ። ዋልድባን መጠበቅ ቤተክርስቲያንን ሀገርንና ትውልድን መጠበቅ መታደግና መንከባከብ ነው ተባለ። ተጨማሪ ያለን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎንደር ሀገረ ስብከት የዋልድባ አንበረንታንት መድኃኔዓለም ገዳም ዘአቡነ ሚናስ ማህበር አብይ ልማት ኮሚቴ መቋቋሙን አስመልክቶ በአዲስ አበባ ቦሌ በሚገኘው ማግኖሊያ ሆቴል ከገዳሙ ከመጡ አባቶችና ከልማት ኮሚቴ ጋር በጋራ በመሆን ረፋር ላይ ጥሪ የተደረገላቸው የሚዲያ አካላት ጋዜጣዊ መግለጫም ተሰጥቷል። በመግለጫው ከገዳሙ በመጡ መነኮሳት ስለ ገዳሙ አመሰራረትና ሰፊ ታሪክ ማብራሪያ የተሰጠና አሁናዊ ያለውን ነባራዊ ሁኔታ ማብራሪያ ተሰጥቶበታል። ገዳሙ በኢትዮጵያ ካሉ ገዳማት በምስረታ ቀዳማዊና ሰፊ መሆኑንም ተጠቅሷል። የገዳሙ መስራች ጌታችን አምላካችን መድኃኒታችን ኢየሱስ ክርስቶስ መሆኑን በመጀመሪያ በ6 ወራት በኋላ በ485 ዓመተ ምህረት መጋቢት 27 እንደተመሰረተ በአበው መነኮሳትም ተረጋግጧል። በገዳሙ ያሉ መሰረታዊ የልማት ችግር በዘላቂነት ለመፍታት በሚደረገው የልማት እንቅስቃሴ ለማከናወን በኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያን በሰሜን ጎንደር ሀገረ ስብከት በመንበረ ፓትርያርክ ጠቅላይ ቤተ ክህነት ጽሕፈት ቤት በተሰጠው ፍቃድ ቁጥር 3363 177 2017 መሰረት ማህበሩ መቋቋሙን ተናግሯል። ኮሚቴው የፕሮጀክት ጥናትና ትግበራ ክትትል፣ የህዝብ ግንኙነት፣ የሀብት አሰባሰብ ክፍል በመሀል በሶስተኛ ዋና ዋና ክፍሎች ተዋቅሮ በክፍሎችም ራሱን ከማደራጀት አንስቶ የ10 ዓመት ስልታዊ እቅድ፣ ስትራቴጂ ፕላን፣ የተለያዩ ልማት ፕሮጀክትና ጥናት፣ የድረገጽ ዌብሳይትና የማህበራዊ ሚዲያዎችን ለግንኙነታቸው ማመቻቸት የመሰሉትን ስራዎች እየሰሩ መሆኑን በመግለጫው ላይም ተገልጿል። በመንበረ ፓትርያርክ ጽሕፈት ቤት የጥናትና ምርምር መምሪያ ክፍል ኃላፊ የሆኑት ረዳት ፕሮፌሰር መምህር ዳንኤል ሰይፈ ሚካኤል ስለ ገዳሙ ፕሮጀክት ታሪኩንና ሀብት መንፈሳዊ ሀብት አያያዝ ፕሮጀክት ነው ያሉ ሲሆን ይህ ፕሮጀክት አባቶች ቋርፋቸውን ከመመገብ አያዋጣም ሲሉ ገልጸው ይልቁንም ዋልድባን መጠበቅ ቤተክርስቲያንን ሀገርና ትውልድን መጠበቅ መታደግና መንከባከብ ነው። ምእመናን በዚህ ፕሮጀክት በመሳተፍ የበረከቱ ተካፋይ እንዲሆኑ ጥሪም አቅርበዋል። በዚህ ምሁር ታኅሳስ 5 ቀን 2018 ዓ.ም ከቀኑ 10 ሰዓት በቦሌ በሚገኘው ማግኖሊያ ሆቴል የራት ፕሮግራም ላይ ከበረከቱ ለመካፈል በሚቻላችሁ ከገዳሙ የመጡ አባቶች በረከት መቀበል እንደሚቻልም ተገልጿል። ምክትል ርዕሰ መስተዳድሩና ሌሎቹ የአማራ ክልል ከፍተኛ የስራ ኃላፊዎች ጥንታዊ መርጦ ለማርያም ቤተክርስቲያንን ጉብኝት አደረጉ። እንደሚከተለው ይቀርባል። የጥንታዊቷ ርዕሷ መርጦ ለማርያም ቤተክርስቲያን ቋሚ ቅርሶች እንዲጠገኑና ተንቀሳቃሽ ቅርሶች እንዲጠበቁ መንግስት ይሰራል ሲሉ የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን ዶክተር ገለጹ። ከፍተኛ የስራ ኃላፊዎች ጥንታዊቷን ርዕሳን መርጦ ለማርያም ቤተክርስቲያንም ጎብኝተዋል። በጉብኝቱ ምክትል ርዕሰ መስተዳድር አብዱ ሁሴን ዶክተር በምክትል ርዕሰ መስተዳድር ማዕረግ የአስተዳደር ዘርፍ አስተባባሪ አማኑኤል ፈረደ ዶክተር፣ የምስራቅ ጎጃም ዞን አስተዳዳሪ ኑርልኝ ብርሃኑ፣ በአካባቢው የሚንቀሳቀሰው የሀገር መከላከያ እዝ አዛዥ ሜጀር ጄኔራል ብርሃኑ ጥላውን ጨምሮ ከፍተኛ የስራ ኃላፊዎችም ተገኝተዋል። ርዕሳን መርጦ ለማርያም ቤተክርስቲያን በኢትዮጵያ ከሚገኙ ጥንታዊ አብያተ ክርስቲያናት መካከል አንደኛዋ እንደሆነችም ተናግረዋል። የጥንት ዘመን ታሪክ ያቀፈች መርጦ ለማርያም በኢትዮጵያ ስማቸው ጎልተው ከሚነሱ የኢትዮጵያ ኦርቶዶክስ ተዋሕዶ አብያተ ክርስቲያናት መካከልም ትጠቀሳለች ሲሉ ተናግረዋል። በወንድማማቾቹ ነገስታት በአብርሃም ወአጽብሃ ዘመን መንግስት እንደተገነባች የሚነገርላት ርዕሷ መርጦ ለማርያም ቤተክርስቲያን የጥንታዊቷ ነገስታት ቅርሶች፣ ንዋየ ቅድሳት፣ የብራና መጻሕፍት ጨምሮ አያሌ ጥንታዊ ቅርሶችን እንደያዘችም ተናግረዋል። ይቺ ጥንታዊ ቅድስት ስፍራ ከታሪኳ ሳትጎድ ከትውልድ ወደ ትውልድ ተሸጋገር ዘንድ ጥበቃና እንክብካቤ ያስፈልጋታል ሲሉም ተናግረዋል። ርዕሷን መርጦ ለማርያም ቤተክርስቲያን አስተዳዳሪ ርዕሷን አባ አብርሃም መስቀል አንዳርጌ የቤተክርስቲያኗ ጥንታዊ ቅርሶች ለመጠበቅ የሙዚየም ግንባታ እየተካሄደ መሆኑንም ተናግረዋል። የሙዚየሙ ግንባታ እንዲጠናቀቅና የቤተክርስቲያኗ ጥንታዊ ቅርሶች እንዲጠበቁ የክልሉ መንግስት ድጋፍ እንዲያደርግም ጠይቀዋል። የኢትዮጵያ ጥንታዊ ቅርሶች የያዘችና ትናንትና ለዛሬ የምታሳይ ቤተክርስቲያኗ እንድትጠበቅ ከሁሉም ድጋፍ ያስፈልጋል ሲሉም ተናግረዋል። የአማራ ክልል ምክትል ርዕሰ መስተዳድር አብዱ ሁሴን ዶክተር መንግስት ጥንታዊ ቅርሶችን እንዲጠብቁና እንዲጠገኑ ለትውልድ እንዲተላለፉ ትኩረት ሰጥቶ እየሰራ መሆኑንም ተናግረዋል። ጥንታዊ ስፍራዎቹን የጎብኚዎች መዳረሻ መሆኑን እንደሚገባቸውም ገልጸዋል። የብፁዕ አቡነ ኢየሱስ ሞዓ የዕረፍታቸው መታሰቢያ በዓል ተከብሮ ዋለ። እንደሚከተለው ይቀርባል። የአቡነ ኢየሱስ ሞዓ የዕረፍት መታሰቢያ በዓል ብፁዕ አቡነ ኤርሚያስ ሊቀ ጳጳስ በተገኙበት በደቡብ ወሎ ሀገረ ስብከት በሐይቅ ደብረ ነጎድጓድ ቅዱስ እስጢፋኖስ አቡነ ኢየሱስ ሞዓ አንድነት ገዳም ተከብሮ ውሏል። ብፁዕ አቡነ ኤርሚያስ የሰሜን ወሎ፣ የደቡብ ወሎና በአማራ ክልል የኦሮሞ ብሔር አስተዳደር
አስተዳደር የከሚሴ ሀገረ ስብከት ሊቀ ጳጳስ ባስተላለፉት ቃለ ምዕዳን አቡነ ኢየሱስ ሞዐ ክርስትናን በቃል በጽሑፍ በተግባርና ክርስትናን ወደኛ ያሸጋገሩ ሊቃነ ቅዱስ መሆናቸውንም ገልጸዋል። ብፁዕ አቡነ ኢየሱስ ሞዐ አቡነ ተክለ ሃይማኖትና አባ ጊዮርጊስ ዘጋስጫን ጨምሮ በርካታ ቅዱሳት መነኮሳትን ሊቃውንት ያፈሩና በዘመናቸው ለቤተክርስቲያን መልካም ስራ የሰሩ አባት ናቸው ሲሉም ተናግረዋል። የሐይቅ ኢየሱስ ሞዐ ገዳም በኢትዮጵያ የመጀመሪያው የትምህርት ማዕከል መሆኑን የጠቀሱት ብፁዕነታቸው የቀድሞ ገናና ታሪኩን ለመመለስ ብፁዕ አቡነ አትናቴዎስ ኮሌጁን በአዲስ መልክ አቋቁመው ሊቃውንትን እያፈራ ነውም ብለዋል። በብፁዕ አቡነ አትናቴዎስ መልካም ፍቃድና ትጋት ዳግም የተቋቋመውን ሁኖተ ብርሃን የአራቱም ጉባኤያት ትርጓሜ መጽሐፍት መንፈሳዊ ኮሌጅ በትናንትናው ዕለት በብሉይ ኪዳን በሐዲስ ኪዳን በመነኮሳትና በሊቃውንት መጽሐፍ ትርጓሜ እንዲሁም በቅዳሴ ያስተማራቸውን 54 መምህራንንም አስመርቋል። ብፁዕነታቸው ለተመራቂ መምህራን የአገልግሎት መመሪያና ቡራኬ አስተላልፈው የመመረቂያ የምስክር ወረቀታቸውን ተሰጥተዋል። ህዳር 29 ቀን 2018 ዓ.ም ከንቁ ሚዲያ ደረሰላችሁ ዜናዎችን ይመስሉ ነበር። ቀሪዎቹን ከቀሪ የንቁ መርሃ ግብሮች ጋር አብራችሁ ቆዩ እያልን እኛ ከወዲሁ ተሰናበትናችሁ። ሰላም እግዚአብሔር ከእናንተ ጋር ይሁን። ቸር ሰንብቱ። ህጥይት አምሳል እምና አምሳላት ከምሳሌዎች ሁሉ ምሳሌ ታጣላት መዝገበ ምስጢር የቤተ ክርስቲያናችን አንደበት ሰዓሊተ ሕይወቱ ለአዳም መድኃኒታ ለሔዋን የምንላት የኛ የሰው ዘር የመዳናችን ቁልፍ ምስጢርም አምላክ የአዲስ ኪዳን ኪሩብ ከሰማይ የረቀቀች ዳግሚት ሰማይ በቀደመ ልመኗ ፍጥረት የምታስምር አዛኝ የጻድቃን ወዳጅ የኃጥአን አማላጅ እናታችን መመኪያችን አማላጃችን በረሃብ ዘመን በልተን የጠገብንባት መሶባችን ድንግል ማርያም በጥማት ዘመን ጠጥተን የረካንባት ጽዋችን ድንግል ማርያም ልብሳችንም ጉርሳችንም ድንግል ማርያም ዘመዳችን ወገናችን ድንግል ማርያም የኢየሱስ እናት የኛም እናት ሁሉ ነገራችን ስለሆነች ለኢየሱስ ክርስቶስና ለድንግል ማርያም ክብር ይሁንላት። የምትወዷት በጥላዋ ያረፋችሁ በምልጃዋ የተጽናናችሁ እንባችሁ የታበሰላችሁ ለመድኃኔዓለምና ለኢየሱስ ክርስቶስ በድጋሚ ክብር ይሁንላት። እዚህ ያደረሳችሁ ማን ነው ወገኖቼ? ወጥታችሁ ለመግባታችሁ ዋስትናችሁ ማን ነው? ተኝታችሁ ለመነሳታችሁ ዋስትናችሁ ማን ነው? የጠላትን እንቅፋት ያነሳላችሁ ማን ነው? የተዘጋውን የከፈተላችሁ ማን ነው? የተቆፈረውን ጉድጓድ የደፈነላችሁ ማን ነው? እናንተ ከማታውቁት እሱ ከሚያውቀው ያስመለጣችሁ ያዳናችሁ ያተረፋችሁ ማን ነው? ጣሪውን የዳሰሱ ምሕረቱን ተማምነው ወደ መድኃኔዓለም የተጠጉ መድኃኔዓለምን የዳሰሱ ሁሉ ዳኑ ተብሎ ተጽፏል። ማንን የዳሰሱ? አቤት ወገኖቼ መድኃኔዓለም በሉ ሲከፍ አድርጉና ስሙ ክብራችን ነው እውነት ሐሰት ውበታችን ነው እውነት ሐሰት ግርማ ሞገሳችን መድኃኔዓለም ነው እውነት ሐሰት በሰው ፊት ለፊት ያስከበረን ማን ነው? ንገሩኝ እንጂ በሰው ፊት ለፊት ያስከበረን ማን ነው? ኃይላችን ማን ነው? ትምክህታችን ማን ነው? ክብር ለመድኃኔዓለም ይሁን። ስለዚህ እሱን ያመነ አያፍርም። ያፍራል እንደ መድኃኔዓለምን ያመነ መድኃኔዓለምን የተጠጋ ያፍራል ወይ? እንዲህ ብሎ ይጀምራል። በመሸ ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻውን በምድር ላይ ነበረ ይላል። እስቲ በመሸ ጊዜ በሉ። ቀኑ ሲጨልም መድኃኔዓለም ይመጣል። ማን ይምጣልን? ኑሯችሁ ሲደበላለቅ በኑሮ ግራ መጋባቱ ስትሆኑ ማን ይመጣል? ማን ይመጣል? ይረዳናል ይረዳኛል ብላችሁ የምትተማመኑበት ሰው ጀርባ ሲዞር ፊት ሲነሳችሁ ማን ይመጣል? በመሸ ጊዜ ያለ ምን ባለ ጊዜ? በመሸ ጊዜ ታንኳይቱ በባህር መካከል ሳለች እርሱ ብቻ በምድር ላይ ነበረ። እስቲ እሱ ብቻ አለኝ የምትሉ ወገን ባይኖራችሁ ዘመድ ባይኖራችሁ ጓደኛ ባይኖራችሁ እሱ ብቻ ያላችሁ ክብር ለሱ ይሁን። ይበቃናል። መድኃኔዓለም ከበቂ በላይ ነው። መድኃኔዓለም በቂ ነው አይደለም? ኧረ ከበቂ በላይ ነው። ክብር ለመድኃኔዓለም ይሁን። በቂያችን ነው መድኃኔዓለም። ስለዚህ ማን ነበር አጠገባችን በቸገረን ቀን ወገኖቼ? እሱ ብቻ በሉኛ። ማን ነበረ በታመማችሁ ቀን አጠገባችሁ? አልጋ አንጥፎ ያስታመማችሁ ማን ብቻ ነው? በቁስላችሁ ላይ ዘይት ያፈሰሰላችሁ ማን ነው? ማን ነበር አጠገባችሁ ባዘናችሁ ቀን? እንባችሁን የጠረገላችሁ ማን ነው? ማን ነበር አጠገባችሁ ቀኑ በመሸባችሁ ቀን? ማን ነው? እሱ ብቻ ነበረ። ማን ብቻ?
መድኃኔዓለም ብቻ። ቀኑ በመሸ ሰዓት ታንኳይቱ ንፋስ ተነስቶባት ማዕበል በተነሳ ሰዓት ወገኖቼ ታንኳ የተባለችው ትዳራችሁ ሲናወጥ አጠገባችሁ የነበረው እሱ ብቻ ነው። ሰዎች እየገቡ ፓርቲሽን ሲያካፍሉ ትዳራችሁን ሊከፍሉ ሊበጠብጡባችሁ ሲገቡ እሱ ብቻ ቆሞ ነው ያተረፋችሁ። የጀመራችሁ ስራ አክስሯችሁ ሰዎች ሁሉ እየተሳለቁባችሁ ይኸውና በቃ እጁን እያወራጨ ሄደ እገሌ እኮ ከሰረ ሲሏችሁ በፈረሰው ቅጥራችሁ ላይ ሙሉ ሆኖ የቆመላችሁ እሱ ብቻ ነው። መድኃኔዓለም ብቻ። እውነት አትሰጥ። መድኃኔዓለም ብቻ። በኑሮ በረሃ የደረሰልን መድኃኔዓለም ብቻ ነው። ቤታችን ሊፈርስ በዘመመብን ቀን የዘመመውን ጎጆ የደገፈልን እሱ ብቻ ነው። ታንኳ የተባለው ቤታችን፣ ታንኳ የተባለው ኑሯችን፣ ታንኳ የተባለው ትዳራችን በሐዘን ሲዋጥ ቤታችን ሲበጠበጥ ደርሶ የሚበጠበጠውን ቤት ሰላም የሰጠልን እሱ ብቻ ነው። ማ ብቻ? ዛሬ መዳን ይናፍቃችሁ ስትገላበጡ የምታድሩ ቀኑ ረዝሞባችሁ ሌሊቱ ረዝሞባችሁ የማይነጋ ሌሊት እያሳለፋችሁ የኔ ቀን መቼ ነው መድኃኔዓለም? እንደ ሰው ቀና የምታረገኝ መቼ ነው መድኃኔዓለም? የምትጎበኘኝ መቼ ነው? ከህመሜ የምፈወሰው መቼ ነው? መድኃኒት ሰለቸኝ፣ መርፌ ሰለቸኝ የምትሉ የመዳናችሁ ቀን ዛሬ ነው። ዛሬ መዳን ይናፈቃችሁ መድኃኒት ፍለጋ የምትንከራተቱ ምዕመናን ፈውሱ ፍጹም የሆነ ጠባሳ ሳይሽር የሚፈውስ እሱ ብቻ ነው። ማ ብቻ? ግዴላችሁም እሱ ብቻ በሉ። ዛሬ ቀን ሲከፋ እሱ ብቻ አጠገቤ ነበረ። ፈተና ሲገጥም አጠገቤ የነበረው እሱ ብቻ ነው። በህመም ክፉ ደዌ ሲያስጨንቀን የነበረው እሱ ብቻ ነው። እሱ የሌለበት ጊዜ የለም። እሱ የታጣበት ጊዜ የለም። የሌለበት ጊዜ የሌለ እሱ ብቻ ነው። አጣነው አትሉትም። መድኃኔዓለም ምሉ በኩል ነው፣ በሁሉ የሞላ ነው። ወገኖቼ ሲያምህ መድኃኒት የሚገዛልን አታገኝም። አጠገብህ ግን ማ ብቻ አለ። ይበቃናል አይበቃንም? ብዙ ሰዎችን እንቀየማቸዋለን አይደል? በሐዘኔ ሰዓት የለም፣ በችግሬ አብሮኝ አልቆመም እንላለን። በሐዘንም በደስታን የማይለየን ማ ብቻ ነው? አቤት። ንቁ ኦርቶዶክስ ተዋህዶ የጸሎትና የንስሐ መርከብ ማህበር በእግዚአብሔር ፈቃድ በወንድማችን የኔነህ ተስፋዬ አስተባባሪነት ከተመሰረተ ጊዜ ጀምሮ ከሚሰጣቸው ዘርፈ ብዙ መንፈሳዊ አገልግሎቶች መካከል የሐዋርያዊ አገልግሎትና ያሬዳዊ ዝማሬዎች አንዱ ነው። በዚህ ክፍል የኦርቶዶክሳዊ ተዋህዶ ቤተክርስቲያንን ዶግማና ቀኖና የጠበቁ ኦርቶዶክሳዊ ለዛ ያላቸው ለነፍስ እረፍትን የሚሰጡ ወቅታዊና ዘመኑን የዋጁ ስብከቶችና ያሬዳዊ ዝማሬዎችን በመላው ዓለም ለሚገኙ ተመልካቾቹ በንቁ ሚዲያና በኢትዮ ማህበር የዩቲዩብ ቻናል እያቀረበ ይገኛል። አገልግሎቱ በመላው ዓለም ለሚገኙ አማኞች ተደራሽ እንዲሆን በየዕለቱ የሚለቀቁ ስብከቶችንና መዝሙሮችን ላይክና ሼር ያድርጉ። እንዲሁም የዩቲዩብ ቻናላችንን ሰብስክራይብ በማድረግ የዚህ ታላቅ አገልግሎት ባላሻራ ይሁኑ። ንቁ ሚዲያ ርቱ የቤተ ክርስቲያን ልሳን